እኔ ዛሬ የኔ ቋጠሮ ተሳክቶ ይሁን አላቅም ፒኤስጂ የተሻለ ቡድን ነበረ ከኦሊሴና ዲየዝ ውጪ ማለት ነው። ፒኤስጂ የተሻለ ቡድን ነበረ፣ ግን ደከማቸው። እሰይ ለግፋችሁ ቸልሲና ሊቨርፑል ላይ ለሰራችሁት ግፍ እሰይ። እኔ ፒኤስጂ ተገባብቶ ያሸንፋል ስላልኩኝ ገባ መሳሳት አልፈለኩም፣ ግን ባየርን አስደመመኝ። ቆሜ ነው ማጨበጭብልማ ከወንበር የተነስቼ ባየርን፣ በተለይ ኦሊሴና ዲየዝ። ግን ምንሼ መባል ያለበት ባለፈው ቤስት ኪፐር ምናምን ጎት ምናምን ያልኩት ሰውዬማ ገባ። አንቺ ከፕራይም አልፎብሻል። በቃ ማኑኤል ኒውየር 5 ኦን ታርጌት 5 ጎል። ለነገሩ የሚከብዱ ኳሶች ናቸው አይካድም። ገባ። ግን 5 ኦን ታርጌት ዴምቤሌ ያችን ኳስ ባይስታት ኖሮ ፈርስት ሃፍ ደግሞ 6 ነበረ። ከ6 አፈሰስክ እኮ ነው ዛሬ። ምን ነው አባቴ ገባ። ማይሉ የሚባለው ራሱ አንግል ገጭቶበት እሱም ቀርቅሮብን ነበር። ምንም አትይዝም እንደ አባቴ ረሳውን ኳስ ገባ። እኛ ተሳክቶልናል። እመኑኝ የአርሰናል ደጋፊዎች ከፒኤስጂ ባየር ሙኒክ ይሻላል። ይሄን ጌም ራሱ ካየው ማን ነው ፈጣሪ እንደበደላቸው ሊቨርፑልን እንዳደረጉት ቸልሲ እንዳደረጉት የግፋቸውን በሰባ ደቂቃ ጋሳውት አድርገው አስከፈላቸው። ሜንዴስ ተጎዳ፣ የሐኪሚ ተጎዳ። አለቁ እኮ ማን ተቀይረው ነው እንዳለ ይወጡት ማ ገባለ። ግፍ የብዙ ሰው ግፍ። እኔ እየቋጠርኩብሽ ነው፣ የሊቨ ደጋፊ እየቋጠረብሽ ነው፣ የቸልሲ ደጋፊ እየቋጠረብሽ ነው። እኔ ደግሞ ባየር ሙኒክ ይሻለኛል። እመነኝ። መጀመሪያ አትሌቲኮ ልለፍ ብቻ። ባየር ሙኒክ ይሻለኛል። አትከለክል እኮ ባየር ሙኒክ ከባረል። ጀማው ምንድነው የሚሻለን? ምንድነው የሚሻለን? ብዙ የእግር ኳስ ቤተሰብ ኒውትራል ነው። በቃ ኳሱን ለመዝናናት ነው ያየው። ገብቷል አይደለ? ሻምፒዮንስ ሊግ ላይ የለበትም ጀማው። እኛ ግን ነገ ከአትሌቲኮ ጋር ጫወታለን። ቆይ አትሌቲኮን ጥለን ካለፍን በኋላ ነው እየመጣብኝ ነው። ምንድነው የሚሻለን ነው? ምንድነው የምናደርገው እንዴ? እንደዚህ ኳስ እንዴ ይቻላል እንዴ? ግማሽ ፍጻሜ ላይ እንደዚህ ይቻላል? ምንም ጥንቃቄ የሌለው ፍጹም አታክ የሆነ ኳስ እንደዚህ ወይኔ አንድ ጎል አግብቶ መሳቀቅ። እኔ የደጋፊ እነዚህ ግን እኔ ጸጸተኝ። የምሬን ነው የምላችሁ፣ በጣም ነው የተጸጸትኩት። እናንተ ዲያዝ እኔ የሆነ ሊቨርፑሎች እድሜ ልካችሁ ሊጸጽታችሁ የሚገባ ተጫዋች ነው። ሉዊስ ዲያዝ እድሜ ልካችሁን እንዴት አሳልፋችሁ ትሰጡታላችሁ እናንተ? ከፈራሽ ኪሪያ ምን አይነት ተጫዋች ነው ጀማው? ምን አይነት ተጫዋች ነው? ወይኔ ጉዴ በላኝ። እነዚህን እኮ አሁን እኮ ስንገጥማቸው በፖሊስ ካላስያዝናቸው በቀር በተጫዋቾች ይያዛሉ። አዎ ጥሩ ተከላካይ እኮ አለን፣ ግን እነዚህን ጠቁመ ካላስያዝካቸው በቀር ማን ነው የሚያስቆማቸው? ውሃ ልኝ ቡርቴ ባክሽ ውሃ ስጭኛል። ውሃ ልጠጣ። ቆይ በቀጣይ ቪዲዮ እመጣለሁ። ውሃ ወይ በኦሊሴ ጉዳይ የቼልሲ ደጋፊዎች እዘኑ ልልስል ለምን የቼልሲ ደጋፊዎች ብቻ የሊቨርፑልም ደጋፊዎች ማዘን አለባቸው ብለው ሉዊስ ዲያዝ እናቴ ትሙት ሉዊስ ዲያዝ እንዴ ምንድን ያገባው እንዴ? አረ እናንተ ሰዎች የመልስ ጨዋታ አለው። ማንን አደነቅ አትሉኝም? በቃ እውነት ካምፓኒ ይችላል 5-4 ሲሆኑ ቀጥታ ጌም ኮንትሮል። ምክንያቱም ፒኤስጂ ሌላ ጎል ከሚያገባበት አንድ ጎል ብልጫ ነው፣ ሄዶ እዛ ጋር ይቀለብሷል። በራሱ ሜዳ ጨዋታ አለው። አንተ እንዴት ነው የሚጫወቱት? ወይኔ ጨዋታ ወይ እረ በፈጣሪ ስም እናንተ እንዴት ነው የምትችሉት? ግን ሰከንድ አፍ ላይ 5-2 ሆነ። የእኛ ቲም ትዝ አለኝ። ይሄ ነገር መልእክት ነው ምንድን ነው ነቆራ ነው ምናምን እያልኩኝ 5-4 አደረጉት። ወይኔ ኦሊሴ እናንተ አሁን ሳስበው እኛ እኮ ነበር ልናስፈርመው የነበረው ኦሊሴን እኮ። ወይኔ ጌታ ኢየሱስ አንተ እንዴት ነው ያጣ ነው? ከዛኛ ኔቱን አመጣን። ኧረ ያማል። እኔ ሁሌ ኦሊሴን ባየሁ ቁጥር ይሄ ነው ትዝ የሚለኝ። ወይኔ ሉዊስ ዲያዝን እኮ ነው የሸጣችሁት ሊቨርፑሎች። በጋክፖ ስትደናቆሩ ለሚያያችሁ አታሳዝኑም? አሁን ወይኔ ሉዊስ ዲያዝ እንዴት ነው የሚችለው? አረ ምንድን ነው የምናየው? ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሲጀምር ፕሪሚየር ሊግ ላይ ያፈሉ 3 ተጫዋቾች ነበሩ። 3ቱም ሙን ይገቡ። በቃ ምን ታደርገዋለህ? በምን ይቋቋሙት ኦሊሴን? እዛ ጋር ኦሊሴን ተቋቋምኩ ስትል ሃሪኬን የሚያስጠላ ኳስ፣ ምን አይነት ኳስ ነው የሚለቀው ሃሪኬን? ምን አይነት ፓስ ነው ያደረገው ለዲያዝ? እንዴ ልክ እኮ አይደሉም እኮ 3ቱም እኮ የሆነ ውስጣቸው ጩኸት አለ፣ ረብሻ አላቸው። ከዛ ደግሞ እዛ ጋር ኪሚች ይመጣላል፣ ሙሲያላ ይመጣላል። አረ ሙኒክ ልምጣልህ ደግሞ ፒኤስጂ ጋር። ቆይ ቫራስኬሊያ ግን ምን ፈልገህ ነው? ንገረን። ማለት እኛ ምን እንደፈለግ ንገረን። በቃ አሁን ጉዳዩን በንግግር እንፍተው። እዛ ጋር ዴምቤሌ ምን አይነት ጎል? እሺ ቆይ ከሳትከውና ካገባው የቱ ነው የሚከብደው? እሺ ምን አይነት ተጫዋቾች ናቸው ግን? በኢየሱስ ክርስቶስ ኧረ ስትችሉ
ወየው ጉዴ ምን ውስጥ ነው ያለሁት ጌታዬ? ይሄም ያም ቢያልፍ ለውጥ የሌለበት ጉድ እንዳለ ታንክ ይዞ የሚገባ ቆይ በአፈርስ በላ የእግር ኳስ እንትን ሁለቱም የሚወድቁበት ማለት ሆነ ምንም አማራጭ የለም። እኔ ከአትሌቲኮ ማድሪድ ጋር ፍጻሜ ልሂድ ልቀቁኝ እባካችሁ። ወይኔ ቢስሚላ እኔ ይሄን ጨዋታ ለማየት ጌታዬ ብቁ ነህ አልከኝ። እኔ አይገባኝም እኮ የዛሬው ጨዋታ ግን የጎሉ ብዛት ቢስሚላ ከነዚህ ነው የምትጫወተው ከነዚህ ነው። ስምንቱ ሳትገቡ በጊዜ የሄዳችሁ እንኳን ደስ አላችሁ። ሊቨርፑል ዛሬ በቡድንህ አልኮራህም? አንተ ደርሶ መልስ 4 ጎል የገባበት በአንድ ጨዋታ ሙኒክ ላይ 5 ጎል ያገባውን ፒኤስጂ እኔ ማናቸውም አይደርሱኝ። በቃ ከአትሌቲኮ አጫወቱኝ። ከአትሌቲኮ በቃ እንደ ሀሳብ ሁለቱም ከአርሰናል ጋር የሚገናኙበት እድል ቢመቻች። ኧረ በቃ ኧረ እንዴት ምላችሁ በቃ ሻምፒዮንስ ሊግ እንደዚህ ነው እንዴ? እንኳንም ቀረበውና ቆስን ይዞ ይሄድ እንዴ? እንደውም ነገም ራሳቸው ይጮቱ፣ ከዛ ፍጻሜም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለው ሁለቱም ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በዝና ጊዜ በልቻለሁ፣ ይብላኝ ለአንተ። በዝና ጊዜ በደጉ ዘመን በልቻለሁ፣ ይብላኝ ለአንተ። መቼስ አርሰናልና አትሌቲኮ ማድሪድ አንተ ቅደም እየተባባሉ ነው እዚህ ፋይናል ላይ ለመምጣት። ፔፕ ጋርዲዮላ ሳይቀር የተመለከተው ሴሚ ፋይናል ማለት ነው። ኧረ ምን አይነት ጨዋታ ነው! 9 ጨዋታ ማየት መባረክ ነው። 9 ጎል ማለት ነው። ፒኤስጂ 5-4 አሸንፏል አይደለም የመጡት ሁለቱም ቡድን ናቸው ለኔ ያሸነፉት። በስማ እንዴት ነው ያዝናኑን! የማያጠቃ ቡድን የለውም። ይሄ መሀል ላይ ምናምን መቀባበል ወፍ ተቀማ አይደለ? ፒኤስጂ ሙኒክ ነው የሚያጠቃው። ሙኒክ ተቀማ ፒኤስጂ ነው። የትኛውን ተጫዋች እኔ ማድነቅ እንዳለብኝ አላቅም። ሁሉም አግብተዋል። መደነቅ ያለባቸው ግን ኦሊሴ በጣም ነው የሚችለው። ዛሬ በግራ ክንፍ ብዙ አልተንቀሳቀሰም፣ ግን ያገባው ጎል ይሄ መሀል ላይ ገባ ብሎ ድብን ረሹ ክቫራትስኬሊያ እንዴት ነው የምትችለው? ኧረ በስ እሱ ማች የቻምፒዮንስ ሊግ ባላንዶር ቢኖር በልቶታል። ክቫራትስኬሊያ ቻምፒዮንስ ሊግ ላይ በጣም ኩክ እያደረገ ነው። ዴምቤሌ ያገባው ጎል ራሱ ባላንዶር ዊነር መሆኑን የሚገልጽ። ሰከንድ ሃፍ ሲገቡ ፒኤስጂ 3-2 እየመራ ነበር። 4-2 5-2 የፈጠነ ከተተተለት። ከዛ ሙኒክ ደግሞ እጅ አይሰጥም አባቴ 5-3 5-4 5 ማድረግ ነው የከበደው። በቀጣይ በጣም የሚገርም ጨዋታ አለ። ፔፕ ግን ለምንድን ነው ይሄን ጨዋታ እያዩ የነበረው ነው? ማንቸስተር ሲቲን ይለቃል የሚባል ኮል እዚህ ቻምፒዮንስ ሊግ ላይ በዚህ ሲዝን ኦልሬዲ የለበትም። ጀስት እኔ ኢንጆይ ለማድረግ ነው ብዬ አላስብም። ሲቲ ቤት ይቆያል። ታክቲካል እንትኖችን ምናምን እያጠና ሊሆን ይችላል፣ ኖርማል ነው። ግን በሲቲ ቤት ገና ብዙ ትቆያለህ ብዬ ተስፋ አደርጋለሁ። ፔፕ አትሊስት 1 ዓመት ደግሞ እኔ በእርግጠኝነት በዚህ ሲዝን የሚለቅ አይመስልም። ኧረ በስመ አብ ምን አይነት ጌም ነው እንዴ? ምን አይነት ጌም! አንተ እንዴት ነው ደስ የሚለው? በስመ አብ እንዴ! ምረው ከ5-2 4-5 ያልቃል። አት ባየር ሙኒኮች ማለት ነው በጣም ሜንታሊቲያቸው መጠናት አለበት። ባየር ሙኒክ ሜንታሊቲው በጣም የሳተ ነው እንዴ! እንደዚህ አይቻልም እኮ ከነጭራሹ 5-2 ነው ጨዋታው አለቀ ብያለሁ። በቃ ፒኤስጂ ጨርሶታል እያልኩኝ ነበር። ሉዊስ ዲያዝ ምን አይነት ጎል ነው ያገባው? ምን አይነት ጎል! እንደዚህ ጠቅም ማለት ለምን መረጥክ እንደዚህ አይነት ጎል? ምን አይነት ጨዋታ ነው የሚጫወቱት? እናቴ ተሙት ማለት ፒኤስጂዎች ግን የሚያሳዝነው ነገር አሁን ኑኖ ሜንዴዝም ሀኪሚም ጡንቻቸው ተሸማቆ ነው የወጡት ማለት ነው። ቀጣይ ላይ ይግባ አይታወቅም። ባየር ሙኒክ ሊያልፍ ይችላል። ባየር ሙኒክ በጣም የማለፍ ትልቅ እድል አለው። ወይኔ ምን አይነት ጌም ነው ግን! በስማ ኦሊሴ በዚህ ልክ ኦሊሴ ባልግበታል። ሰከንድ ሃፍ ደግሞ ሉዊስ ዲያዝ በዚህ በኩል እንዴ! የትኛውን ያዙ? ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሶስቱም አገቡ እንዴ! ምንድነው ኤምኤስኤን ምርር እያየን ያለ ነው አተ ማን በጣም ማለት ነው። ክቫራትስኬሊያን ሳታደንቁ እንዳታልፉ። ክቫራትስኬሊያ ምን አይነት ተጫዋች እንዴ! ዝም ብሎ ይኸውልህ ይመጣል ምናምን ፊኒሺንጉ የትም የሌለ ነው። ኒር ፖስት ምን አይነት ጎል ነው ያገባው? ምን አይነት ጎል! ሁለተኛው ጎል ዴምቤሌ ይዘልለታል። አረ በስማ ምን አይነት ጨዋታ! እኔ ስለ ስንቱ እንደማወራ አላውቅም። ስለ ስንቱ እንደማወራ 5 ቪዲዮ ነው የምሰራው። የዋንጫው ጨዋታ ፓርት 1 9 ጎል። በስማ ምን አይነት ጨዋታ ነው! አሁን የነገን ጨዋታ ማን ነው ያየው? የነገን ጨዋታ ያበደ ሰው ነው የሚያየው። እኔ አላየም። በቃ ቻምፒዮንስ ሊግ ቀጣይ ሳምንት ነው የምመለከተው። ኧረ ፒኤስጂ በቃ ከውጪ ምታ ነው ሁሉም ላይ የክቫራትስኬሊያ እኛ ላይ አሁን እኛ ሲጀምር 4 ስለገባብን አሁን ሙድ ያዛችሁ አይደል? ሙኒክ ራሱ
ሙኒክን ራሱ አይፈታም ፒኤስጂ። ምን አይነት ጨዋታ ነው? ኬት ነው የሚያገቡት? ክቫራትስኬሊያ ሌላ ሌቭል። ሙኒክ ማለት ዲያዝ ስላለ ብቻ ነው እንደዚህ የሚጫወቱት። ዲያዝ የኛ አቀብ እዛ ጋክፖ በደችኛ አርነ ስሎት ጋር ተቀማምሮ አባረሩ እንጂ አንተ የኛ ነህ ሲጀመር። በስማ ኦሊሴ የሚያገበው ኳስ ምንድነው? ሻምፒዮንስ ሊግ እቀጥላለሁ እኔ እስከ 90 ደቂቃ ቢጨመር እቀጥላለሁ። በቃ ጨዋታው እንዴት ነው ደስ የሚለው። እኔ የፒኤስጂ ደጋፊ ነኝ ከዚህ በኋላ ብያለሁ። ሲጀመር ፒኤስጂ ነው ዋንጫውን የሚበለው። ሙኒክ ግን ሞክሯል። በቃ የዲያዝ ቅመም በቃ ሞክሯል እንጂ ፒኤስጂን ማንም አያስቆመውም። እኔ ነው አትሌቲኮ ነው ያርሰናል ይሄንን ቲም ነው የሚገጥሙት። አረ እንዳቀልዱ በእናታችሁ። አሁን ነገ የሚደረገውንም የአርሰናል ከአትሌቲኮም ጨዋታ የዛሬውንም ሜል ቤት ላይ ነው እየተጫወትን ያለ ነው። ይሄን ፕሮኮል ተጠቅማችሁ ሬጂስተር ስታደርጉ ደግሞ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ እሱ ውስጥ አስቀምጥላችኋለሁ። ቴሌግራም ቻናላችን ደግሞ ጆይን አድርጉ። እዛ ውስጥ ጊቫዌ ማላ ይኖራል፣ ሌሎች የሞባይል ካርዶች ሽልማቶች ምናምን ይኖራሉ። ይመቻችሁ ጋይስ። ፒኤስጂ ከሙኒክ ምን አይነት ጨዋታ ነው? ምን አይነት ፈርስት ሃፍ ነው ጋይስ? እንዴ እዛም ይገባል እዚህም ይገባል እንዴ! ሁለቱም ክፍት ናቸው። ክፍት በቃ ክፍት። ኧረ በመድኃኒዓለም በቃ እንደዚህ አይነት ኳስ ማየት ነው ደስ የሚለው ጋይስ። በቃ እዛም ይሞከራል እዚህም ይሞከራል። አንድ ኳስ በሄደ ቁጥር ድራማ። ፈርስት ሃፍ 5 ጎል 3-2 ፒኤስጂ። በዚህ ከቀጠሉ ሰከንድ ሃፍ ሌላ 5 ጎል 10 ጎል ይገባል ማለት ሌላ 5 ጎል እናያለን ማለት ነው ጋይሶች። የምሬን ነው የምነግራችሁ። ምን ደስ ይላል። በቃ እዛም እዚህም ይሞከራል። ብቻዬን ጨዋታ እንዳያመልጣችሁ ጋይስ። ያበደ የትላንትናውን አስደናቂ ቻምፒዮንስ ሊግ ምሽት አይተን ዛሬ አርሰናል ከአትሌቲኮ እንደሆነ ስታስቡት እውነት በጣም በቃ ድብር ነው የሚለው። አሁን እዚህ ጋር የአርሰናል ደጋፊ ምን ሊመስለው ይችላል? አሁን ያልኩት ነገር አርሰናል ስለሆነ ነው ይደብራል የምትለው። እንደገና ደግሞ የአትሌቲኮ ማሊያ ለብሰህ የምትሰራው አርሰናልን ስለምጠላ ነው ልቋጠርበት ነው ምናምን። በቅድሚያ እኔ የአትሌቲኮ ፋን ነኝ ከስፔን። ሲቀጥል ደግሞ አርሰናልና አትሌቲኮ ሀራም ቦል ነው የሚጫወቱት። እውነት ለመናገር ግልጽ ነው ግን ይሄን ያህል ደግሞ ሀራም ይሆናል ብዬ ስለማልጠብቅ እኔ ይሄን ጨዋታ አትሌቲኮ በጠባብም ይሁን በሰፊም ይሁን በምንም ይሁን ብቻ ነጥብ ይዞ ይወጣል ብዬ ነው ማስበው። አሸንፎ ወይ ቢያጣ አቻ ያጣም ብዬ ስለማስብ አትሌቲኮን ብዬ፣ እናንተ ደግሞ አርሰናልን ብላችሁ ማስያዝ የምትፈልጉ ሰዎች ኢንቦክስ ላይ ጻፍ አድርጉልኝ። በዚሁ አጋጣሚ ይሄ ሁሉ በእኔ ስም የተከፈተ ፌክ ቻናል ነው። ይሄኛው አዲሱ አካውንቴ እንግዲህ 10,000 ፎሎወር ነው ያለው። በሱ መለየት ትችላላችሁ እና ፎሎ ማድረጋችሁ እንዳትረሱ። በመድኃኒዓለም ምንድን ነው ያደረጋችሁት? ምንድን ነው ይሄ ድራማ? እግር ኳስ አላይም፣ እግር ኳስ አልወድም እና ይሄ ጨዋታ ያመለጣችሁ ሰዎች ህይወት እናንተን 1-0 እየመራቻችሁ። በጣም እድለኛ ነኝ እኔ፣ በጣም ጀግና ነኝ ይሄን ጨዋታ በማየቴ። እረ በመድኃኒዓለም ስም በኔ ስም ግቡና እዩት፣ ሃይላይቱን በኔ ስም ግቡና እዩት። ምንድነው ሁለት ቲም እንዴት ይቅማል? አንድ ላይ እንዴ ሁለት ቲም ይቅማል? በእግዚአብሔር የመልሱ ጨዋታ ማለት ነው አይደለም። አንድ ቀን 2 ቀን ሳምንቱን ሙሉ ተከታታዩ እንቅልፍ ምንድን ነው? እግዚአብሔርን ነው የምላችሁ። ይሄ ጨዋታ ፋይናል ላይ ነበር መደረግ የነበረበት። 45 ደቂቃ ብቻ ፋይናል በሏት። እመቤቴን ምን አይነት ጨዋታ ነው? ምን አይነት ሲኒማ ነው እየተመለከትን ያለ ነው? ነገ የምትመለከቱት ሀራም ቦል ነው። ስለዚህ ዛሬ እንዝናና በኢየሱስ ስም። ጨዋታ ለአርቴታና ማለት ነው ይላችሁ ለዲየጎ ሲሞኔ የዛሬውን ይህንን ጨዋታ ብናሳያቸው ኤአይ ነው የሚሉት። የምሬ ነው ብላችሁ ኤአይ ነው የሚሉት። ምን አይነት ጨዋታ ነው? እኔ እኮ ነግሬያችኋለሁ እኮ ከጨዋታ በፊት ቪዲዮ ሰራላችሁ። እግር ኳስ ዛሬ ወክ ስታደርግ ነው የምናያት። ጎል ፌስት ብያለሁ እኮ በፈርስት ሃፍ 5 ጎል ፒኤስጂ። ኧረ እነዚህማ ሁለቱም ተጫዋቾች የሙኒክም የፒኤስጂም ተሞልተው ነው ጋይስ፣ እንደ ፕሌይስቴሽን ተሞልተው ነው እንጂ ሩጫቸው እንዴ ምንድን ነው ነገሩ? እኛ እኮ ግራ ተጋባን። ኤነሪክ ምን አይነት ቡድን ነው እያሳየን ያለው? በፈጣሪ ስም የሚገርም ፈርስት ሃፍ ስትሪማችን ላይ ነው። ዩቲዩብ ላይ ነው ደግሞ። ሰብስክራይብ አድርጉ። ምንድን ነው ሰብስክራይብ ይደረግ። ዩቲዩብ ላይ ላይቭ ላይ ነን፣ ስትሪም እያደረግን ነው። የሚገርም ቫይብ ላይ ነን። ከቻሳ በሉ። ምፈራ መስሏቸው 4-5 አገቡ። የመልሱን ጨዋታ ነገ መጫወት ይችላሉ ካልደከማቸው። የት እንሄዳለን? እንደኛ አለን እኛ እንቸኩል። ነገ መጫወት ይችላል። አሁን ማንቺ እዚህ ነው ልግባ የምትይው? እዚህ ነው ልምጣ የምትይው?
እዚህ እሺ ብሩኖ ፋይናል ላይ ደርሰሽ እንደሆነ አይሻል። ይሄ ሁሉ ለኔ ነው። ይሄ ሁሉ የዛሬ የፓሪስ ሴን ጀርመን እና የባየር ሙኒክ ጨዋታ ማለት ነው ለኳስ ተመልካቹ እንደ ቲፕ ነው ጀባ የተባለው። በቃ አመቱ ሙሉ አይታችኋል። ይሄ ይገባችኋል። ይሄ ጌም ብቻ አይደለም። ማርያምን 9 ጎል የታየበት የሚያምር የሻምፒዮንስ ሊግ ምሽት። ከዛ እንትና ገብታችሁ ደግሞ ነገ አግማሙት። እሺ አብኳኩት እነስማይታኔ እሺ ቆይ ግድ የለም ስሙ ሉዊስ ዲያዝን ሳይ ውስጤ ቡጭ ነው የሚለው። በቃ እንደ እናት አንጀት ውስጤ ይላወሳል። ቪንሰንት ካምፓኒን በዚህ አጋጣሚ እንግዲህ እኔ ሳናስበው እኔ በኩል እንደሆነ ዝሮ ኢማጂን እንደዚህ መብረቅ አይነት ቲም ይዞ መጣ። ብቻ የዛሬው ሻምፒዮንስ ሊግ ኢዝ ዘ ቤስት። ነገ ደግሞ ገብታችሁ እንዳታግማሙት። የዛሬው ጨዋታ ያመለጣችሁ ሰዎች የህሊና ጸሎት አንዴ ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አልያን አሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገው ፈርስት ሃፍ 3-2 ሰከንድ ሃፍ 2 እኩል የጎል ማአት ሴት ፒሳትል ታለንታትል ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሱ አስገባን። ይሄ ጨዋታ በስሟ ምን በቃ ጥግብ ትጠግብና በቃ ጸዴ ጨዋታ አለቀ። ምን አይነት ጥምረት ነው እነዚህ! ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው፣ ዴምቤሌ ክቢቻ ምንም አያስፈልግም። በቃ ጥግብ መውራቱ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው? ምንድን ያረከው? ማርኪኒየስ ምን አያስፈልግም። በቃ ጥግብ ጥጋብ በጥጋብ የሚያደርግ ኳስ አታውቅም። እርክት ጋይስ እናምልጥ ይሻላል እንዴ! ምን ነው ሻምፒዮንስ ሊግ ቢቀርብንስ? እናምልጥ ጋይስ እናምልጥ። ምንም ያደርግልን። ባየር ሙኒክ ራሱን አደጋ ላይ ጥሎ ነው የወጣው ዛሬ በገዛ እጁ ማለት ነው። ፒኤስጂ ለቀጣይ ለፋይናል እንዲያልፍን ያደረገው ይሄ ጨዋታ ማለት ዛሬ ማለት ነው። በዘፈን ግለጹ ብትለኝ እንቺንካ የሚባል ዘፈን ነው የሚሰጠው። ሙኒክ አቻ መውጣት ነበረበት። ፒኤስጂን ቀጣይ ትመለከተዋል። ፋይናል ፒኤስጂን ትመለከታለህ። ሙኒክን በሜዶ ሲገርፎተዋል። ምን አለ ትለኛለህ? አሁን ነገ ጨዋታ የለም ቢኖርም አናይም አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርሲዬ አንቺ ይብራብሽ አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ እኛ ላንቻስ እኛ እንዴ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናቃለን አላቅ ዛሬ ነው ያየነው እንደ አይነት ነገር እንዳለ ኢማጂን አግሪጌቱን አስቡት መቁጠሪያው ሊያቆም ነውና አርሲዬ እንደ ምክር እንምከርሽ ይብራብሽ እንደ አይነት ነገር አይቼው አላቅ ምናምን ከምትይ ገብተሽ ይብሉት አንቺ ምን በወጣሽ በሉሻ እንዴ ዘለሽ ያንበሳ እንትን ውስጥ እንዳገቢ ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት